ጸሐፊው ፔት ሄግሴት የኢራንን የጸረ አየር ላይ ጥቃት መከላከያ ስርዓትን ሙሉ በሙሉ ከጥቅም ውጭ አድርገናል፣ ሰማዩን እንደፈለግን እየፋነንበት ነው በማለት አስተያየታቸውን ሰንዝረው እንደነበረ አይዘነጋም። ይሁን እንጂ ተዳክመዋል፣ ጠፍቷል፣ አልቆለታል፣ አብቅቶለታል ሲባል የነበረው የኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ለፍለጋ የሚገቡ የአሜሪካ የጦር ሄሊኮፕተሮችን ጭምር ያነጣጠረ ጥቃት በመሰንዘር ኢቭን ዛሬ ራሱ ሌላ አዲስ የጦር ጀት መታመጣለውንም ጭምር ገልጻለች እና እንዲህ በሁለት ቀን ተመሳሳይ ሊባል በሚችል አይነት ጥቃት ሁለት የአሜሪካ የጦር ጀቶችን መትቸት እያለ ወደምትልበት አይነት ሁኔታ ውስጥ መምጣቷ የጦርነቱ አዲስ ገጽታ አዲስ መልክ ሆኖ በመቅረብና በመነገር ላይ ይገኛል። ወድቋል የተባለውን የጦር አብራሪ ለማዳን ወደ ኢራን ውስጥ የሚገቡ የአሜሪካ ብላክ ሃውክ ሄሊኮፕተሮች የጥቃት ኢላማ እየሆኑ ከመምጣታቸው አንጻር ጋር ተያይዞ በመነሳት ላይ ያለ ጉዳይ እንደሆነም ነው እንግዲህ የተመለከትኳቸው የመገናኛ ብዙሃን በማሳየትና በማጋራት ላይ የሚገኙት። ይህ በእንዲህ እንዳለ ታዲያ አንድ ከዚህ ጋር ተያይዞ ላነሳላቸው የወደድኩት ጉዳይ የመረጃና የፕሮፓጋንዳ ጦርነቱ በጣም ተጧጡፎ ቀጥሏል። ማለት አሁን በእነ አሜሪካ በኩል እንደነ ፎክስ ኒውስ የመሰሉ የዜና ምንጮች በዋናነት የዶናልድ ትራምፕን ሀሳብ ማንጸባረቅ በቃ ትልቁ ኃላፊነታቸው ነው አይደለም ብሎ መግለጽ ይቻላል። በእነ ኢራን በኩል ደግሞ እነ ታስኒም እነ መሃርም ግነት ያለባቸው መረጃዎችን እንደሚያጋሩ ልብ ይለዋል። አሁን ትላንትና ኤፍ35 ነው የወደቀው ወይስ ኤፍ15 ነው የወደቀው በሚለው ላይ ኢራን ኤፍ35 ነው ትላለች፣ ግን ማረጋገጥ አልተቻለም። በአንጻሩ ኤፍ15 ነው የሚሉ ደግሞ ከእስራኤልም የሚወጡ ዜና ምንጮች ከአሜሪካም የሚወጡ የዜና ምንጮች የወደቀበትን ጀት ምስል ቁርጥራጮቹን ማለት ነው ከነዛ ላይ የኤፍ15 ኢ የሚባለው ለመሆኑ ማረጋገጫ ነው ያሉትን አይነት ማስረጃ እያቀረቡ ይገኛሉ። ግን ግልጥ ብሎ መታወቅ ያለበት ነገር ምንድን ነው? ኤፍ15 ከሆነ ሁለት የጦር አብራሪዎች ይኖሩታል፣ ኤፍ35 ከሆነ አንድ የጦር አብራሪ ይኖራል የሚለው ጉዳይ ነው። ስለዚህ አሜሪካ መቼስ ሁለት የጦር አብራሪ አለው ከተባለ ከሁለቱ አንዱን ማዳን ችያለሁ ትላለች። ኢራን ደግሞ አንድ የጦር አብራሪ ያለው ጀት ነው የወደቀው በሚለው ላይ ነው እንግዲህ አቋሟን ያጸናችው። ስለዚህ ይሄኛው ጉዳይ ከጊዜ ጋር አብሮ መቆየትና መጣራት የሚኖርበት ነገር ይኖራል። ከዛም ባለፈ ኢራን ደግሞ በዛሬው ዕለት ትላንትና ጥየዋለሁ ካለችው የጦር ጀት በተጨማሪ ሌላ አዲስ የጦር ጀትንም እንዲሁ ምናልባት ኤፍ16 ወይ ኤፍ15 ይሆናል ብለው ተናግረዋል። ያን አይነት የጦር ጀትም እንዲሁ በዛሬው ዕለት መተው መጣላቸውን የሚገልጽ አይነት ጉዳይን በመሰማት ላይ ይገኛል። ይህንን ጉዳይ ሲኤንኤንም ማረጋገጫ ሰጥቶበታል። ኤፍ10 ማለት ኤቴን እየተባለ የሚጠራ የጦር ጀት መሆኑን ማረጋገጥ ችያለሁ በማለት በሰራው ዘገባ ላይ ገልጿል። CNN has now confirmed a second US jet shot down, this one an A-10 Thunderbolt known as a Warthog. The plane went down in the Persian Gulf. The pilot ejected and was rescued safely. These A-10s have been flying multiple missions over Iran. It's a single-seater, and this comes following the shoot down earlier